አንድ አዳምጠኝ። ስነ ስርዓት ያዢ በቃ ውጪ እኮ እሺ፣ አንድ አዳምጠኝ እሺ። በእናትህ ካንዴ በእናትህ በፈጣሪ ውጪ እሺ። አንዴ እሺ፣ እየለመንኩሽ ነው ውጪ እሺ። ይኸው ንብረትን ወሰደው እኮ እሺ። አንዴ አዋራኝ አንዴ። ቀልድ ከሆነም ቀልድ ነው በይኝ። ምን እየሆንሽ ነው ማለት? ምን እንድቀልድ ነው አልገባኝም እንዴ? ይሄው እኔ በገዛ ይሄው ካሜራ ይዤ ሄጄ ቪዲዮ እየቀረጽኩኝ አስፈታሽኩት። ወርቅ ነው ተባልኩኝ። እሺ ምንድነው የምትይኝ? ምን እንድልህ ነው? እኔ አይደለም አልኩክ አይደለ? እንዳልሆነ እኔም ባይኔ ነው። አልገባኝም። ምን ለማሳመን እየፈለግሽ ነው? ነገር ከኔም ባይኔ ነው አይቼ እንዳልሆነ ያደረጋል እኮ ትላንትና። እኔም ቪዲዮ አለ። ምንድነው ችግርሽ? አይደለም ከኔ ጋር ሌላ ችግር አለ? ሌላ ማላውቀው ነገር ካለ በግልጽ ንገሪኝ እኮ። ማርያምን አይደለም በግልጽ ንገሪኝ። የሆነ ነገር ተክተክ እንደዚህ የሆነ ነገር ውስጥ መግባት ነው አይደለም? የሆነ ነገር ካልሆንሽ እንደዚህ ልትኛችኝ። ሰላም ሰላም፣ ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? እኔ ያለሁኝ እግዚአብሔር ይመስገን። ያው ትላንትና ቅመሜ ምን እንዳለችኝ ሰምታችኋል። በሰጠውበት እጄን ተነከስኩ ነው፣ በበላውበት እጄን ተነከስኩ ነው የሚባለው። ትናንትና ትንሽ ደብሮ የነበረ ምክንያቱም ያልጠበቅኩት ነገር ማላስበው ነገር ነበር የገጠመኝ። ምክንያቱም የሆነ አለ አይደል አለኝ ብላችሁ አስባችሁ የሰጣችሁትን ነገር ሳታስቡት ደግሞ በተዘዋዋሪው ደግሞ የሆነ ማይሆን መልስ ሲመለስላችሁ፣ ማይሆን ነገር ሲነገራችሁ በጣም ይደብራል። እና እኔ ትንሽ ደብሮኛል፣ ቤተሰቦች ትንሽ ደብሮኛል። ምክንያቱም እኔ ወድጄና ፈቅጄ ነበር የሰጠኋት። እንደዛም ደረጃ እንድትደርስ ያደረጋት ደግሞ የሆነ ቪዲዮ መፖሰቱ መለቀቁ ነበረ። በቪዲዮ መስጠቴ ያው ጓደኛዋ ታየዋለች እርግጠኛ ነኝ። ያው ነገር ግን እንደዚህ ብትላትም እሷ ወርቅ ነው ብላ መቀበል ትችል ነበረ። ነገር ግን ማስመርመር ማስፈተሹ ለኔም የሆነ ቃል አይደል አሪፍ ነገር ነው። እንኳን ማስፈተሻቸው ምክንያቱም አምነዋለሁ ከመለው ሰው ነበረ ይሄን ነገር ከዱባይ ድረስ እዚህ ድረስ የመጣልኝ። አስቡት፣ ከምታምኑት ሰው በቃ ገንዘባችሁን ለእናንተ የነገርኳችሁ ገንዘብ እንደዚህ ናህል ብዬ ነግሬያችኋለሁ። ነገር ግን ያ ትክክለኛው ገንዘቡን አይደለም የጠራሁላችሁ። ነገር ግን እኔ የከፈልኩትን ራሴን አውቃለሁ። ከዛ ለሚስቴ መስጠትም ያለብኝ እንደዛ አይነት ፕሮግራም አዘጋጅቼ የሰጠዋት ወርቅ እያንዳንዱን መልሳልኛለች። ራሱ ነው ራሱ አይደለም የሚለውም ነገር ደግሞ ራሱ ነው። ምክንያቱም እኔ የሰጠዋት ወርቅ ምልክት አለው። እዚች ጋር ቀዳዳ ነበረችው እና ከዚህ በኩል የተፋቀ ነበረው። ሌሎቹ ደግሞ ይቀሩ ሌላው ላይ ምልክት እንኳን የለኝም። ነገር ግን እሷ እንደዚህ አታደርግም እርግጠኛ ነኝ። ያመነችበት ነገር ሆኖ ከሆነ ነው እኔ ጋም እንደዚህ ይዘው የመጣችው። አላቅም ለምን እንደሆነ አላቅም፣ ግን ውስጤ በጣም ፍርሃት አለው። ምክንያቱም እኔ ወርቅ ሲሰጣችሁ ማስታወሻም ነው ቅርስም ነው። ባይዞ የሚጠፋ ነገር አይደለም። ወርቅ ሌላ ንብረት ምናምን መኪናም ብትሉት ምንም ነገር ብትሉ ሊጋጭ ይችላል፣ ሊሰበር ይችላል፣ ሊጠፋ ይችላል። ነገር ግን ወርቅ ግን ቀልጦ ራሱ የምትጠቀሙበት ነገር ነውና በጣም ደንግጫለሁ ይሄን ነገር እንደዚህ ስትለኝ። ምክንያቱም እኔ የከፈልኩበት ደረሰኝ አለኝ። ይሄንን ደረሰኝ ደግሞ አሳይቻታለሁ። እኔ ደግሞ ሳስመረምረው ያለችኝ ነገር ከጓደኛ ሳስመረምር ይሄ አርቲፊሻል ነው፣ አርቴ ነው። ወርቅ ቅብ ነው ግን አርቴ ነው ተብያለሁ ብላኛለች። እና ትላንትና ይዣት ሄጄ ነበረ። ያው ለናንተ ከማሳየቴ በፊት ሄጄ ነበረ፣ ግን ሱቁ ዝግ ነበረ። ማለት የገዛውበት ሱቅ ሳይሆን ልናስፈተሽ እዚሁ አካባቢ ምናስፈተሽበት አለ። ነገር ግን ያኛው የገዛውት ልጅ ስደውልለት ደግሞ ስልክ እያነሳልኝ አይደለም። በጣም ውጥረት ውስጥ ነኝ፣ በጣም ጭንቀት ውስጥ ነኝ። ምክንያቱም በገዛ ገንዘቤ ድጋሚ ተዋርጄም ገንዘቤ ማጥቼ በጣም የሚደብር ነገር ነውና አሁን ሱቁ ባለቤቴ ወርቅ ያለው ልጅና ደውዬለት ከፍቻለሁ ምናምን ብሎኛል። ሄደን ባይን እኔም እናንተም ማየት የምትፈርዱት ነገር ነው። ይሄን ነገር ውሸት ከሆነ ግን ስሙን ይዤ መውጣ ይሆናል። የዚህ ሰው ስም ይዤ እወጣለሁ። ምክንያቱም ቀላል ብር አይደለም። ለእናንተ እንደዚህ ብዬ የወርቅን ዋጋ ታውቁታላችሁ። 1 ግራም 14000 ብርና ከዛ በላይ ነው እየተሸጠ ያለው ኢትዮጵያ ውስጥ። እና የወርቅ ዋጋ 1 ግራም እየነገርኳችሁ ያለሁት የ1 ግራም ነው። የዚህን ግራም ግን አንነግራችሁ።
እና ይሄን ነገር እናጣራለን። ሄደን እናጣራና እውነትም ውሸት ከሆነ ለእናንተ መጥቼ መናገር ይሆናል። ምክንያቱም ስልክ እያነሳልኝ ስላልሆነ ከዚሁ ማስጠንቀቂያ ነው እየሰጠ ያለሁት። ፎቶ አለኝ፣ ሁሉ ነገሩ አለኝ፣ ያውቀዋለሁ። ዱባይ ዕቃ ያመላልሳል፣ ብዙ ነገሮችን ይነግዳል። ሶ ይሄንን ነገር ውሸት ሆኖ ከተገኘ እኔ ብቻ አልዋረድም። ምክንያቱም ወይ ገንዘቤን ይመልስልኛል ወይም ደግሞ ስሙን ይዤ መውጣ ይሆናል። ከዛም ይመልስልኝ ይሆናል ወይ ወደ ህግ አካል መሄድበትም መንገድ ይኖራልና ቤተሰብ በጣም ደንግጫለሁ። ያልጠበቅኩት ነገር ያላሰብኩት ነገር ነው የሆነው። ለምን እንደዚህ እንዳደረገች እሷም አይገባኝም። ነገር ግን ይሄን ነገር አጣርቼ መጣና ውሸት ከሆነ በጣም ይቅርታ እጠይቃታለሁ። በጣም ነው ይቅርታ መጠይቃት። ምክንያቱም አስፈትሻ እንደዚህ አይነት ነገር ከተባለች ማለት ነውና ስህተቱ የኔ ነበረ። መጀመሪያ ማስፈትሾ የመቀበል ግዴታ ነበረብኝ። ነገር ግን በቃ የሆነ ፓክድ ሆኖ ስታዩት እንደዚህ ስታዩት ወርቅ ነው የሚመስለው ሁሉ ነገር። እኔ በምንም ልለየው አልችልም። ሶ አሁንም እናገኘዋለን፣ ሄደን እናጣራለን። ይሄን ነገር ግን ውሸት ሆኖ ከተገኘ በመድኃኒዓለም ቅሌት እኔ ይሄንን ቅሌት መቋቋምም መሸከምም አልችልም። እና ቤተሰቦች ዛሬ ወይ ምድንበት ወይ መዋረድበት ቀን ነው። በገዛ እጄ ሰጥቼ ገንዘቤን ሰጥቼ እንደገና ፌክም ሆኖ እንደገናም ተዋረጄ እንደዚህ አይነት ነገር በጣም ሼም ነው የሚያስይዘው። ይሄንን ነገር ሄደን እናጣራ እስቲ፣ አብራችሁኝ ሆኑ። ያው እዛው ሰጥቼው እንዲያጣራ ሰጥቼው እዛው እናንተም ታያላችሁ እኔም ማያለው ሚለንን ነገር ወርቅ ቤቱ አኩለን እንሰማለን። እንሂድ እስቲ። እንግዲህ ቤተሰቦች ያው ወርቅ ቤቶች ለፍተሻ አልተባበሩኝም። ለማስፈተሽ ራሱ እኔ ራሱ ላስፈተሽ ስል እምቢ እያሉኝ ነው። ለምን እንደሆነ አላውቅም። መቀረጽ አይቻልም እያሉኝ ነው። እንግዲህ ከሩቅ ሆኜ ለእናንተ ለማሳየት ሞክራለሁ። እስካሁን አላስፈተሽኩትም። ማስፈተሽ ራሱ ከበደኝ። ያለ ቪዲዮ እኔ ራሱ አመኔታ እንዳገኝ ማስፈተሽ ከበደኝና ካሜራማን የዚሁ ጠብቀኛለህ ወይ ተሻግረ ትንሽ ጠጋ ብለህ እዛ አስፈትሼ የሚሉኝን ሪከርድ ምናምን አደርጋለሁ። ከዛ በኋላ ሪከርዱን ማሰማችሁ ይሆናል። አብራችሁኝ ወርቅ ቤት አይቻለሁ። አሳያቸውና ሪሊውን የውሸት ይሆን መጥቼ ምነግራችሁ ይሆናል። እኔ ራሱ ፈርቻለሁ። ሰላም፣ እንዴት ነህ? አማን ነው። እንትን ይሄንን ቼክ እንድታረግልኝ ነበር። ወይ ከፍላለህ? ኦኬ። ስንት ነው የሚያስከፍለው? ኦኬ። በማየት አያስታውቅም? ኬሚካል አለው? እሺ እከፍላለሁ። ኦኬ። ወርቅ ሲሆን ይጽፋል ነው? እዚህ ጋር የጻፈ ነው እና ይጽፋል ግን ኦኬ። ኬሚካል ሳረግልህ ኦኬ። እሺ ይሉላኒ ይጣፋል ኦኬ። ኬሚካሉ ወርቅ ካልሆነ ይጠፋል ነው? ኦኬ። እና ስንት ልቀጣ? እንግዲህ ቤተሰቦች ወርቄን አስፈትሼ ሪል መሆኑን ተነግሮኛል። ያው ለማስፈተሻ ብር ባወጣም ነገር ግን ያው እንዳያችሁኝ መቅረጽ አይቻልም ነበረ። እኔ ግን ተደብቄም ቢሆን ተቀርጫለሁ። እንግዲህ ሪል ነው ተብያለሁ።
እንግዲህ ምን አይነት ስሜት እየተሰማኝ እንዳለ እኔ ነኝ የማውቀው። አሁን ቀጥታ ወደ መኪናዬ እሄዳለሁ። ከዛ ቤት ሆኜ ነው መጠራት። ከዛ ምን አስባ እንደሆነ ባይገባኝም ለምን እንደዛ እንዳለችኝ እጠይቃታለሁ። በጣም ነው ደስ ያለኝ፣ ምክንያቱም ልቤ ተረጋጋ። ገንዘቤ ብዬ ነበር ያሰብኩት፣ ልቤም ተረጋግቷል፣ ሀሳቤም ተረጋግቷል። እሷን አግኝቼ እስከ ወቅጣት ድረስ ቸኩያለሁ። ማለት የት አስመርምራ ፌክ እንዳሏት ትነግረኛለች፣ ለምን እንደዚህም እንዳደረገች ትነግረኛለች። እና አብራችሁኝ ሁኑ። እኔ በጣም ደስ ብሎኛል። አሁን እየዘለልኩ መሄዱላ ነው ደስ የሚለኝ። እና አብራችሁኝ ሁኑ። ወደ ቤት ነው የምሄደው። አሁን ቀጥታ ወደ መኪናችን እንሂድ። እንግዲህ ቤተሰቦች ገና አሁን መግባቴ ነው። እንዴት እንደደከመኝ በፀሐይ ስንጦለጦል ነበር ወደዛ ወደዚህ እያልኩኝ። ያው በስተመጨረሻ ሁሉም ነገር አይታችሁታል። ግን እዛ ሆኜ ነበር ወደዚህ መኪናው ሳልመጣ ነበር ደውዬላት የፈጠነ ቤት ፈልግሻለሁ ምናምን። ያው እኔ በመኪና ስለሆንኩ እሷም ቅርብ ስለሆነች የፈጠነ በመኪና እየመጣሁኝ ቤት ፈልግሻለሁ ብያታለሁ። እንግዲህ የታስመርምራው ወርቅ እንዳልሆነ እንዳረጋገጠች የታስመርምራው ደግሞ ከማን ጓደኛዋ የትኛዋ ጓደኛዋ ናት እንደዚህ ልታስብላት የቻለችው ነገር ሁሉም ነገር ይፋ የሚወጣ ዛሬ ይፋ ይወጣል። ምክንያቱም እኔ አጣርቼ በእርግጥ እውነት ለመናገር ይህን ነገር ሳደርገው ብቻዬ አይደለም ያደረኩት። በቃ ገብቷቸዋል። ብቻዬን አይደለም ይህንን ነገር ያደረኩት እና ያንንም ሰው ነበረ ልወቅስ የነበረው። ጧት እንዳያችሁት ሲወጣ የሸጠልኝን ሰው ነበር ታርጌት ላደርግ የነበረው። ነገር ግን ከዛ ሁሉ ነገር ሁሉ አይምሮዬ ፍሪ ሆኗል። አሁን አተመነኝ፣ ችግር የለውም እኔ ጋር ይቀመጣል ይሄ ነገር። ነገር ግን እኔ ወርቅ እንደሆነ ያው በእናንተም ፊት አስመስክሬያለሁ። ሁሉም ነገር አይታችኋል። አስፈትሼ ገንዘቤን አውጥቼ አስፈትሼ ነው እዚህ የመጣሁት። አሁን ልቤ ተረጋግቷል። አሁን እስክትመጣ ድረስ እንጠብቃታለን። ኦልሬዲ የምትደርስ ይመስለኛል። ኦልሬዲ ከመጣች ቁጭ አደርጋታለሁ። በስርዓቱ ማዋራት ይሆናል። ሁሉም ነገር ግልጽ መውጣት ስላለበት እኔ መዋረድ በግልጽ ነው የተዋረድኩት። በግልጽ ነው ስሜ የጠፋው፣ በግልጽ ነው ብዙ ነገሮች የሆንኩት። ምን ብዬ እንደምነግራት ሁላ አላውቅም። እስቲ ደርሳለች መሰለኝ፣ እያንኳኳች ሰላም ሰላም ፈልግሽ እንግዲህ እሺ፣ በመጀመሪያ ቶሎ ስለመጣሽ ቴንክ ዩ። እና ትናንትና የማይሆን ነገር ብለሽኝ ነበረ። ስለዚህ ወርቅ የማይሆን ነገር ብለሽኛል። ድጋሚ አሁን ስለሱ ለመጨቃጨቅ አይደለም አይጠራህም? ነው አይደለም። አንደኛ አንቺ ያልገባሽ ነገር አለ። ሁለተኛ ነገር ላንቺ ግልጽ ማድረግ ስላለብኝም ነው ዛሬ ድጋሚ ይሄንን ወርቅ ይዤ የመጣሁት። ምንድን አርቲፊሻል መሆኑን አወቅ ነው ወይስ ምንድን? ከማን ጋር ሄደሽ ነው አስፈትተሽ? ማለት እንዴት አስፈትሸሽ ነው አርቲፊሻል እንደሆነ ልታውቂ የቻልሽው? ነገርኩህ አይደለ? በቃ ቃላት መደጋገም ምንም የለውም። እና ምንድን ነው ያልኩት? ከጓደኛዬ ጋር ሄጄ አስፈትሼው አርቲፊሻል መሆኑን አወቅኩ፣ አለቀ በቃ። አሁን ስለዚህ ማንሳቱ ላይ አይጠበቅብንም። እኔ ደግሞ ይኸውልሽ ነገር ነው ብለን መተው ነው ያለብን። ምኑን ነው የምተወው? ገንዘቤ እኮ ነው። እንዴት ነው የምተወው? ገንዘብህን ከሆነ ማለት ነው እኔ ጋር መተህ አይደለም የምትጠይቀው እንዴ? ምን ሆነሻል? እሺ እኔ ደግሞ አስፈትሼ ወርቅ ነው ተባልኩኝ። ምን እያልሽ ነው? እኔ ደግሞ አስፈትሼው ወርቅ አይደለም። ቆይ ጤነኛ አይደለሽም። ግራ እያጋባሽኝ ነው። ቀልድ ከሆነም ቀልድ ነው በይኝ። ምን እየሆንሽ ነው? ማለት ምን እንድቀልድ ነው አልገባኝም። እንዴ ይሄው እኔ በገዛ ይሄው ካሜራ ይዤ ሄጄ ቪዲዮ እየቀረጽኩኝ አስፈታሽኩት። ወርቅ ነው ተባልኩኝ። እሺ ምንድነው የምትይኝ? እኔ ደግሞ አይደለም አልኩህ አይደለም። አንቺ ከማን በልጠሽ ነው? አሁን ለምንድነው ነው አይደለም። አንቺ ከማን በልጠሽ ነው? ለምንድነው ስሜን የምታጠፊው? አላጠፉም። በዚህ ስሜን ነው ያጠፋሽው። ምንም እያጠፉት ሳይሆን ማለት ነው ያደረከው ነገር ትክክለኛ ነገር አልነበረም። ይኸውልሽ አንደኛ ስሚ አዳምጪ። ይኸውልሽ ከአንቺ ጋር መጨቃጨቅ መጣላት አልፈልግም። አንደኛ ወርቁን ካልፈለግሽ አልፈልግም፣ ይሄ ወርቅ ለኔ አያስፈልግም ብሎ መስጠት። ሁለተኛ
ወርቅ እንዳልሆነ ምናምን ካወቅሽ ራሱ ዝም ማለት ትችይ ነበር አይደል? እኮ ይኸውልሽ ወርቅ አይደለም ብለሽ አይደለም መልሽልኝ እና ወርቅ ነው አልፈልግም ለኔ አይገባም ብለሽ መመለስ ትችያለሽ። ቢሆን ኖሮ እኮ እንደዛ አላደርግም። ትክክለኛ ነገር ቢሆን ኖሮ አልፈልገውም ብዬ አልመለስም። እኔ ደግሞ አጣርቼ መጣሁ። አንቺ ከማን በልጠሽ ነው እየነገርኩሽ ነው። እንደሰልካው መጨቃጨቅ አልፈልግም። ለዚህ ነው የጠራኸኝ። ኦኬ ወርቅ ሆነልክ፣ ጥሩ ነው። ምን እንድልህ ነው? እኔ አይደለም አልኩክ አይደለ? እንዳልሆነ እኔም ባይኔ ነው። አልገባኝም። ምን ለማሳመን እየፈለግሽ ነው? ንገርክ። እኔም ባይኔ ነው አይቼ እንዳልሆነ ያደረጋል እኮ ትላንትና። እኔም ቪዲዮ አለ። ይኸውልሽ እኔ እርግጠኛ ስለሆንኩኝ ነው ትላንትና ይዤሽ ልሂድ ያልኩት። ሄደንም ዝግ እንደሆነ ካየን በኋላ ነው አይደል የተመለስነው? ዝግ ነበር አይደል እኮ። እኔ ደግሞ ሌላ ወርቅ ቤት ሄጄ ዛሬም ሌላ ወርቅ ቤት ሄጄ አስፈተሽው ወርቅ ነው ተብያለሁ። ሶ ማንን እንትን ለማሰደብ ነው? ማንን የሆነ ነገር ለማስባል ነው? እኔ ምንም እንድትባል አልፈለግም። ንብረትህን እኔ ክፉ ሰው አይደለም። ንብረትህን ነው አምጥቼ አይደል የሰጠሁት። እኔ ጋር እንዲሆን ስላልፈለግኩ እኮ ወርቅ አይደለም ለምንድን ነው የምትይኝ? ሰተኸኝ ወርቅ እንዳልሆነ ደግሞ እያወቅኩኝ ወርቅ ነው ብዬ ልቀበልልህ አልችልም። ወርቅ አለመሆኑን ነው ላንተ መናገር የምችለው፣ ላንተ መስጠት የምችለው። ጤነኛ አይደለሽም። ለምንድን ነው ከሌላ እኮ እንሂድ ማርያምን። እኔ አሁን ወርቅ ቤት ሳይሆን አንቺን ሐኪም ቤት ነበር መውሰድ የነበረብኝ። ሐኪም ቤት ልውሰድሽ? አሞሻል? አሞሽም ከሆነ ንገሪኝ እስቲ። ምንሽ ነው ያመመኝ? አሞኛል። ጭቅጭቅህ አናቴ ሊወጣ ጭቅጭቅህ ራሴን አሳመመኝ እኮ መቤቴን። እኔ አማኑኤልም ክፍት ነው የሆነ ሆስፒታል ውስጥ ጅል አስመርምረሽ። እኔ በኬሚካል በአሲድ ነው ተመርምሮ የተሰጠኝ። ሶ አንቺ በምን አስመርምረሽ ነው? አዎ ይሄው ቪዲዮም አለ ሲቀመምልኝ ነበር። አሁን ልንገርህ ሆነም ቀረ በቃ በእኔ እናንተ መሀል ወርቅ ምንም ነገር ገብቷል። ሰጠኝም እኮ ወርቅ እንደሆነ መኝልኝ ነው። እኔ አሁን አትፈልጊው፣ ተይው፣ አትፈልጊው፣ ወርቁን አትፈልጊው። ይሄንን ወርቅ ላንቺ አትፈልጊው፣ ችግር የለውም። ወርቅ ብለህ ስጠራው እንኳን አይከብድም ማለት አያያዝም። ወርቅ እንዳልሆነ እየነገርኩ ወርቅ ነው ማለቱ ትንሽ አይደብርህም? እኔ ከየት አምጥቼው ነው? እሺ ማለት ቤቢ በየዋህነት ተጠቅመው አታለው ሊሆን ይችላል። ምናልባት ነገሮች ላይ ፎከስ አታደርግ የማይሆን ነገር አለ። እኔ የዋህ ልሁን እንጂ ቂል አይደለሁም። ቂል ወይም ደግሞ ምንም አይነት ምንም መረጃ ማላቅ ወይ የሆነ ነገር ማላቅ ሰው እያደረግሽኝ እኮ ምንም ማያቅ ሰው ህፃን እያደረግሽኝ እኮ ነው። ወርቅ አውጪ አይደለም አይደለ? ወርቅ ከመሬት ላይ የምታወጣ ሰው አይደለም። ሶ ትክክለኛ ነገር ላታውቅ ትችላለህ። እሺ አስፈተሽኩኝ፣ ገንዘብ ከፍዬ አስፈተሽኩኝ እያልኩሽ እኮ ነው። እሺ እኮ አይሆንልሽ። እኔ ሁሌም ኦኬ አይገባሽም፣ ይሄ ወርቅ አይገባኝም ብለሽ አስበሽ አይደል? በቃ አይገባኝም፣ ይሄ ወርቅ ለኔ አይገባኝም ነው የሚባለው። አርቲፊሻል አይደለም። ይሄ ወርቅ አይገባኝም ብዬ አይደለም፣ ይገባኛል ብዬ አንተ እኔ ፈልጌው አይደለም። ገብቷል? እኔ ወርቅ ስጠኝ ሳይሆን በራስህ ካስበህ ሰጠኝ እኮ ሰጠሁሽ አይደል? ተቀብዬክም ነበር። እሺ ሪል ነገር መስሎኝ፣ ግን ደግሞ ትክክለኛ የሆነ ነገር አይደለም። እሺ ይሄው ቪዲዮም ላሳይሽ እችላለሁ እያልኩሽ እኮ ነው። እሱንም ልታምኚ ፍቃደኛ አይደለሽም። ምንድነው ችግርሽ? አይደለም ከኔ ጋር ሌላ ችግር አለ? ሌላ ማላውቀው ነገር ካለ በግልጽ ንገሪኝ እኮ። ማርያምን አይደለም በግልጽ ንገሪኝ። የሆነ ነገር እንደዚህ የሆነ ነገር ውስጥ መግባት ነው አይደለም? የሆነ ነገር ካልሆንሽ እንደዚህ ልትኛችም። ከኔ ጋር ሌላ ችግር ካለ ንገሪኝ፣ በግልጽ ንገሪኝ። ሌላ ያስቀየምኩሽ ሌላ የበደልኩሽ ነገር ካለም ንገሪኝ። አዎ አስቀይመኸኛል። ያስቀየምከኝም ነገር የማይመጥነኝ ነገር ስለሰጠ ትክክለኛ ያልሆነ ነገር ለኔ ስለሰጠኝ ያስቀየምከኝ ነገር በጣም ይቅርታ። አሁን እኔ አልከራከርሽም። እኔ የሚያምነኝ ቤተሰብ አለኝ። እኔ ለእናንተ ስነግራችሁ እናንተ ካመናችሁኝ በቂ ነው። ላንቺ ከዚህ በኋላ እኔ ወርቅ የሚባል ነገር ስሙንም እንኳን አልጠራም ባንቺ ፊት። እኔና አንቺ መሀልም ደግሞ እንደዚህ ማቴሪያል ሊያጣላንም አይገባንም ነበር። ራስህ እኮ ነው እንድንጣላ ምን ሲሆን እኮ ራስህ ሰላም በሆንበት ታይም የማይሆን የማይረባ ነገር አምጥተህ ሰላማችንን በጠበቅከው ራስህ አዘጋጁም ራስህ ነህ። ደስታውንም የምትፈጥረው ሀዘኑንም የምትፈጥረው በገዛ እሺ ተይ፣ እኔ ነኝ ስተተኛ ኖ በቃ ተይ፣ ምንም ነገር አታውሪ። አሁን ችግር የለውም። እኔ መቼስ እንዳወራ ነው እንጂ ዝም እንድል በቃ አይ እያስረዳሁሽ ማትረጂኝ ከሆነ ተይ። እኔም እኮ ስነግርህ ምንም እየተረዳኝ ነበር። እሺ ችግር የለም ተይ ተይ። እኔ ከዚህ በኋላ እኮ ወርቅ የሚባል ነገር አላነሳም። ከዚህ በኋላ እንደዚህ ስጦታ የሚባል ነገር አላነሳም።
እኔና አንቺ መሀል ይሄ ነገር የሚያራርቀን የሚያቀያይመን ከሆነ ያቀያይመን ያለያያል። ከዚህ በኋላ ከኔ ምንም አይነት ስጦታ እንዳትጠብቂ። አንድ ቀንም ጠብቂ ያለከው እኮ እንዳትጠብቂ እንትን አትበል። አንድ ቀንም ካንተ ምንም አይነት ነገር በቃ እንዳትጠብቂ በራስ እኮ እንዳትጠብቂ። ይሄው እኔ ላንቺ ስጦታ ብዬ ከሰጠው ውሻ ብለሽ ጥሪ። በቃ ድጋሚ ላንቺ ይሄ ነገር ላንቺ እንደዚህ ሰጥቼሽ እንደዚህ ካዋረድሽ ከዚህ በኋላ ከሰጠሁሽ እኔ ውሻ በይ። ሁለተኛ ስጦታ ቢባል ነገር ከኔ እንዳትጠብቂ። ከዚህ ነው እየነገር አይደለም። እዚህ ስጦታ እሰጥሻለሁ ተብሎ አይደለም። አይሰጠኝም ብለሽም እንድታማርሪ አልፈልግም ብዬ አውቃለሁ። አይደለም ለኔ ባታወሪም የምታወሪለት ሰው ሊኖር ይችላል። ስጦታ በራስ አስብ ነው ገብቷል። እሱ ይሰጠኛል እሱ አይሰጠኝም ብያለሁ። አንድ ቀንም አልሰጥሽም። ከዚህ በኋላ አልሰጥሽም። ማንም ስጠኛል እንድሰጠኝም አልፈልግም። ገብቷል አይደል? እሺ በቃ ማንም ስጠኛል። ችግር የለም። አሁን ሂጂ በቃ ጨርሻለሁ። አሁን ወደ ቤት መሄድ ትችያለሽ። ጨርሻለሁ ምናምን ለጥያቄ አይደለም የጠራኸኝ። እኔ ለጥያቄ ነበር የጠራሁሽ። ኦኬ ምንድነው ጥያቄ? ጥያቄ ወርቅ ነበረ ብዬሻለሁ፣ አላመንሽኝም። መሄድ ትችያለሽ። ምን ማለት ነው መሄድ ትችያለሽ? ወይም ወደ መጣሽበት። ኖ ጥፋትህን በቃ ሁሌ በእኔ ላይ ለማላከፍ ነው ፍላጎትህ። እኔ ጥፋተኛ እሺ ጥፋተኛ ነኝ። በቃ ውጪ ውጪ፣ በቃ ውጪ። ምንድነው እየነገርኩሽ ነው። በቃ ውጪ። ስትፈልግ ሂጂ ማለት ነው። አትችል ገብቷል። እኔ ዕቃ አይደለሁም። ናይ ሂጂ ስትለኝ ነው። እሺ ቁጭ ማለት ትችያለሽ። ና ቆይ ማርያምን ና ልንገርህ። ወይኔ ቤተሰብ ማይኩንም ጥሎታል። እንግዲህ ቤተሰብ ማርያምን እንዴት እንደምነግራችሁ አላቅም፣ ምንም እንደምላችሁ አላቅም። ማለት እንትና አይታችኋል አይደል? እንደዛ ያልኩት ያው ግማሾቻችሁ ሪል መስሏችኋል። እኔን የምታውቁኝ ሰዎች፣ የምትተማመኑብኝ ሰዎች ደግሞ አላችሁ። ቸኮሌታማ ቢዚማ በፍጹም እንደዚህ አይነት ነገር አታደርግም፣ ልታደርግም አትችል። በእውነት መቼም አላደርግም። ማለት እኔ ብዬ ንገራችሁ ይሄንን ወርቅ እኔ ማርያምን ነው የምላችሁ፣ ይሁንም አይሁንም እኔ ህይወት ላይ ምንም የሚጨምረው የሚቀንሰው ነገር የለም። የሰው ልጅ አስበው ፈልጎ ሲያደርግልኝና በጣም እኔ ወድጄ የተቀበልኩት ነገር ፈልጌ የተቀበልኩት፣ ግን ደግሞ አንዳንድ ነገር እንትን ያልኩት ነገር አለና መቼም ወርቅ ሊሰጣት አይችልም፣ እንደዚህ ሊሆን አይችልም እና የተባልኩት ነገር አለ። ሰው ተብዬውም ስለሰማሁኝ ያንን ነገር ሪል እንዳልሆነ ትክክል እንዳልሆነ ማሳወቅ ፈልጌ ነበርና ይሄ ነገር ወርቅ ነው። እኔም አውቃለሁ ወርቅ እና ጓደኛዬ ምናምን ያልኩትም ትክክለኛ ነገር አይደለም። በቃ ምንድነው ስሜቱ? እሱ ደግሞ ሪል ነገር ለኔ እንደሚያደርግልኝ እንጂ እኔ ወይ ከክፋት አስቤው እሱ ለኔ አያደርግልኝም በሚል ሀሳብ አይደለም። በቃ ያደርግልኛል፣ ወርቅ መሆኑን አስባለሁ። ምንድነው አማርኛው ጠፋብኝ። ቤተሰብ እንደዚህ እናደደብኛል ብዬ አላሰብኩም ነበር። ይኸው በሩን ቆልፎታል። ማርያምን አልከፍትም ነው ያለኝ ማለት ነው። አፉ በሉኝ። አሁን ረመዳንም ነው፣ በእኛም ደግሞ የአብይ ጾም ነው። ማናችሁም ቂም አትይዙብኝም። እንግዲህ ምንም ይሄ እንዲህ ቂም የሚያስይዝ ነገር ሳይሆን ማለት ቤተሰብ ትምህርት የሚሆን ነገር ነው። እኔ አሁን ስትሉ ነበር በውስጥ ምናምን፣ እኔ መቼም እንደዚህ አውጥቼ ካሜራ ላይ እሱ መቼም ማሳልፍ ያልሰጠው የእውነት ነው የምላችሁ መቼም ማለት ነውና ይሄ እንዴት ነው ትሰጠዋለሽ ነገር እና ሪል እንዲመስላችሁ ፈልጌ ነው እንጂ በፈልግ ኖሮ መጀመሪያ ላይ ቤተሰብ እንደዚህ ላደርገው ነው እንዲህ ነው ብዬ ልነግራችሁ ነበርና የብዙዎቻችሁን አስተያየት የምናይበት መንገድ ነው ብዬ ስላሰብኩኝ እና አስተያየታችሁን አይቼበታለሁ። መልካም ነገር ያላችሁት አለ፣ መልካም ያልሆነም ነገር የሚያላችሁት ደግሞ ከምታዩት አንጻር ስለሆነ ማናችሁንም የሆነ አልተቀየምኳችሁ። ብትቀየሙኝም እኔ አልተቀየምኳችሁ። ምክንያቱም ያሳየኋችሁን ነገር ግን ምናልባት ላይሆን ይችላል ብሎ መታሰብ ነበረበት። ምናልባት ላታደርግ ትችላለች ተብሎ ግን ለማንኛውም ቤተሰብ ይሄ ወርቅ ሪል ነው፣ ላድርገው ሪል ነው። ቅርሴ ነው። ግን ደግሞ አሁን ሂጄ እሱ ማጽናናት አላቅም። በቃ ቤተሰብ ይገለኛል። ና እንዴ
አንዴና ፈልጌክ ነው። ምንም ፈልጌ ነገር የለም። የእውነት ፈልጌክ ነው። አንዴና ላናገርክ ብቻ ነው የምፈልገው። እሺ በቃ በኋላ እናገርሻለሁ። እሺ እኔ እናንተ በአርቲፊሻል ወርቅ እንደዚህ መሆን አለብን? እሺ እኔ እናንተ መሀል ቁሳቁስ ቦታ አለው? አረ በማርያም አንዴ ክፈትልኝ። በእግዚአብሔር ውጪ በቃ ሂጂ፣ ወደ ቤት ሂጂ። እሺ በቃ ወጣ ነው ይጀል። ስማኝ በማርያም ስማኝ፣ እንዳትገባ እሺ። ልንገርህ አንዴ አልሄድም፣ አልወጣም፣ አልሄድም፣ ማርያምን አልሄድም። ቦርሴ ይዘህ ነው፣ ቦርሴ ስልክ ይዘህ ነው። እሺ አንዴ አዋራኝ። ስማኝ ምንም ሰማሽ ነገር በማርያም ልቀቂኝ። አትፍኝ። እሺ አንዴ አንዴ አዳምጠኝ። ስነ ስርዓት ያዥ። በቃ ውጪ እኮ እሺ አንዴ አዳምጠኝ። እሺ በእናትህ ካንዴ በእናትህ በፈጣሪ ውጪ። እሺ አንዴ እሺ እየለመንኩሽ ነው፣ ውጪ። እሺ ይኸው ንብረትህን ውሰደው እኮ። እሺ አንዴ አዋራኝ። አንዴ በማርያም አንዴ አዋራኝ። እሺ እኮ ውጪ። እሺ እወጣለሁ እኮ። እስቲ ረጋ ብለህ ምንም ረጋጋው ነገር የለም። በቃ ውጪ። በኋላ እናገርሻለሁ። በቃ አንተ አወራኸኝ አይደለ? ጠርተኸኝ አወራኸኝ። በኋላ እናገርሻለሁ። አልፈልግም በኋላ እንድታናገረኝ። እሺ ካልፈለግሽ እንድታናገረኝ ነው የምፈልገው። እሺ ወጫጨከኝ ያማሃል እንዴ? እሺ ውጪ። እየነገርኩሽ ነው አይደል? ውጪ። እሺ ወጣለሁ። እንደዚህ ልትደብድበኝ ነው ወይ? ና ደብድበኝ። ና ይኸው እጅህን አንሳ። ና ደብድበኝ። ስማኝማ፣ ይቅርታ። ልንገርክማ፣ ምንም ነገር አልፈልግም። ልንገርክሽ፣ አንዴ አዳምጠኝ። ስማኝ፣ እኔ አንተ እንደዚህ እንድትፈልግ አይደለም ማለት ነው። ስማኝማ፣ እሺ ምንድን ነው? ስማኝ፣ አንደኛ እኔ አንተ እንደዚህ እንድትፈልግ አይደለም። እሺ አልሆንም እኮ። እሺ አልሆንም ማለት ምንድን ነው? እሺ አልሆንም አልኩሽ። ምን ማለት ነው? ስማኝ፣ አልሆንም አልኩሽ እኮ በቃ። እሺ ልንገርህ፣ ምንም ነገር መስማት። እሺ ልንገርህ አንዴ፣ ማርያምን አንዴ አዳምጠኝ። ሲጀመር ማለት ነው ይሄ ነገር ወርቅ ነው ብለህ ነው የሰጠኸኝ አይደል? እና ምን ብለህ ነው የሰጠኸኝ? አርቲፊሻል ነው የኔ ሰጠሽ። አመንካ? ስማኝማ፣ ቀልዴ ነው። ስማኝ እሺ፣ አንዴ አዳምጠኝ። እሺ ምንድን ነው ይሄን ነገር? ስማ አንዴ አዳምጠኝ። እሺ እየሰማሁኝ እኮ ነው። እሺ ልቀቂኝ። እሺ ልንገርህ፣ ምን እንደተባልኩ ልንገርህ። ማለት እሱ ይሄንን የሚያክል ወርቅ ሊሰጥሽ አይችልም፣ ይሄንን ውድ የሆነ ነገር ሊሰጥሽ አይችልም ምናምን ነገር እያሉ ሰማሁኝ። ኢቭን ተባልኩኝ ማለት ነው። እንደዚህ አይነት ነገር ሊሰጥሽ አይችልም። እኔ ደግሞ ታውቃለህ ተማመንብካለሁ። ከዛ በኋላ ልንገርህ፣ ከዛ ያንን ነገር ስሰማ ደግሞ እኔ እንደዚህማ አያደርግም እሱ ምናምን ብዬ ላሳወቅ ፈለኩ ሪል እንደሆነ። ግን ደግሞ እኔ ፕራንክ ነው፣ ማርያምን ፕራንክ ነው። ይሄው ማለቴን ፕራንክ ነው። እሺ ምንድነው? ፕራንክ እኮ ነው አልኩህ አይደል? በዚህ ናህል ደረጃ ፕራንክ ማርያምን ፕራንክ ነው እንጂ እንዴት ነው? እኔ አንተ በውስጥ እንኳን አልነግርህም። ወርቅ አይደለም ሲጀምር ወርቅ ባሰጠኝስ? አልሰጥሽም። ችግር የለውም። አንዴ ሰጠኝ። ፕራንክ በዚህ ፕራንክ ነው ማርያም፣ ፕራንክ ነው። የኔ ጌታ፣ የኔ ባል፣ የኔ ፍቅር፣ የኔ ህይወት፣ የኔ ነፍስ ፕራንክ ነው። እሺ እንደዚህ ለምንድን ነው? በዚህ ናህል ፕራንክ ከተጀመረ በቃ እስቲ እንደዚህ ባደርግ ምን ይመስላል? ምን ይሆናል ብዬ ነው። እኔ አንበሳ ጨብጭቤልሻለሁ። ያምን አይደለም። ስማኝ፣ ጨብጭቤልሻለሁ። ተይኝ። አይደለም። ስማኝ፣ እንደሱ እኮ አይደለም። እንደዚህ ቢሆን ምን ያደርጋል ብዬ ነው እንጂ እኔ ከክፋት አስቤው አይደለም። እሺ እንደዚህ አትሁንብኝ። የዚህን ያህል ደረጃ እስኪሄድ ድረስ የዚህን ያህል ቦታ እስክንከራተት ድረስ ዝም አልሽኝ። አውቀሽ የሁሉ ነገር እስኪሆን ድረስ ዝም አልሽኝ። አድሬ እንኳን እኔ የሰላም እንቅልፍ እንኳን እንድተኛ አልፈቀድሽልኝም። በዚህ ያህል ተጀመረ ነው በቃ። እንግዲህ አንዳንዴ ችግር የለውም ፍራንክን አፕዴት ማድረግ አለብን ብዬ ነው እኮ እንጂ እኮ ለክፋት አስቤ ሳይሆን አንዳንድ ነገሮችን በቃ አፕዴት ሲደረጉ ደስ ይላሉ ብዬ ነው። ለዛ እኮ ነው እንጂ እኮ ክፋት አስቤ አይደለም። እንዴ አንተስ ከዚህ በፊት ፕራንክ አድርገኸኝ አታውቅም እንዴ? ታውቃለህ?
አላቅም። የምር ፕራንክ አድርገህኝ በከባዱ ታውቃለህ፣ ግን እኔ እንዳንተ ክፉ አይደለሁም። እኔ ጌታ እሺ ተይኝ፣ የኔ ነፍስ እሺ ተይኝ፣ የኔ ፍቅር፣ የኔ አባት ፍቅራችንንም አይልን የኔ ጌታ። አረ በጣም ነው ያስፈፋኝ። እሺ ይቅርታ፣ እሺ ይቅርታ። ክስካለሁ። እቀፈኝ። እሺ እቀፈኝ። እቀፈኝ። እክስካለሁ። ሲሪየስ እክስካለሁ። ማርያምን አልፈልግም። ተይኝ፣ በመድኃኒዓለም ተይኝ። ሲያምር እዩት። የኔ ሸበላ፣ የኔ ማር፣ የኔ ፍቅር፣ ይቅርታ አድርግልኝ። አላረግም። ታደርግልኛለህ? አላረግም። ታደርግልኛለህ? ግደኝ። አላረግም። ስለምፈልግ አድርግልኝ እና በቃሽ። እንደዚህ አይነት ባል ይስጣችሁ ቤተሰብ። እንደዚህ የምታቃጢ እያቃጠልሽኝ እንደዚህ ባል ይስጣችሁ። ግን ቤተሰብ እና ቤቴን አልችልም ነው። ትችያለሽ ቤዛ በሉኝሽ። ሰራሁለት ይዤ እችላለሁ እኔ። ያው በእንደዚህ አይነት ነገር በርግጥ መጣው እንግዲህ ወጣችኋል። ባሌ ላጽናና